ይሄዳል። ጫማን አታስተካክልም ስለው ተይው እባክሽ ሄለን ካልሲ ተቀደዋል ይላል። ና እንሂድ ምን አገባኝ። ተጎሳቆለ እንጂ እኔን ነው የሚመስለው። እናቴ የተቋቆረች እርጅና ፊቷ ላይ መጣ እንጂ እኔን ነው የምትመስለው። እዛ ሴት ያ ይሄ የኔ በባህር ውስጥ ተሻግሬ ያመጣሁት እንትን ነው ስፈልግ እንጂ ማንም ሰው ያዘኝ። ያ የኔ ወንድም እዚህ ጋር እንዳለ ኮሌታው ጥቁር ሆኖ አንተ ልጅ ግን ሸሚዝ ያመጣሁልህን አትለብስም ስል ተይው ሄለን ለአመት በዓል ለብሳለሁ አለኝ። ከእነሱ ጋር ምን አጨቃጨቀኝ ብዬ እኔ እና እንሂድ በቃ እንሂድ አልኩት። ታክሲ እንያስለው ሄለን ይሄን ሁላ ብር ለምን ታወጫለሽ ታክሲ አለኝ። ታዲያ ምን የምናደርገው በባጃጅ እንሂድ። እሺ ጥራ አንተ ና እንጂ ምን አባ ነው ምናምን ይለዋል። ተግባቡ በቃ እነሱ የራሳቸው እንግሊዘኛ ነው ምን አገባኝ። ግቢ ሄለን ሲለኝ ገባል፣ ውረጂ ሲለኝ ወርዳል። 50 አለቃ ገብሩ እሱ ነው እዛ ላይ እኔ እንዴት አውቀዋለሁ ራሴ እንግደል ወንድሜ ባይጎሳቆል እኮ እንደኔው እኔም እኮ ፊሊተር ነው ያቀላኝ እንጂ አንታራም ስፌድ ነው የምንመስለው። የሌላችሁን ኢማጂን ማምጣት ነው የሚያዋርዳችሁ እንጂ ኖርማል ገብቶችሁ ዘሴት 9 ደሃ ቤተሰብ ካለ አንተ 10ኛ ትሆናለህ ይባላል ራስን ካልቻልክ። እኔ ራሴን ቢያንስ በቀን 3 ጊዜ እበላለሁ። ያለኝ ኃላፊነት ለልጄ ብቻ ነው፣ ለልጄ ብቻ። ሌላው ስፈልግ የሆነ ምን ነው የሚባለው አንገብጋቢ ችግር ሲደርስባቸው ምናልባት ከሌለ ላይም ቀንሼ ቢሆን ምናምን የለም እኔም በእዳ በሚመጣው ወር ምናምን አምታትቼ ቅጣት ከፍዬ ምናምን እንደዛ ነገር የለም። ዘንድሮ አሁን ከፍለውን ቢል የሚመጣው ወር ከፍላለሁ። ግን ምን ነው የሚባለው ቅጣቱን ከፍዬ እንደዛ ነገር አረጋለሁ። ግን ግዴታ የለብኝ። ምናልባት ቤት ከፈረሰባቸው ልጅ ከታመመባቸው ምናምን ያለኝ ኃላፊነት ለልጄ ብቻ ነው። ልጅሽን ታፍሪበታልሽ የኔ ልጅ እኔን ታይኛለሽ መልኬን የሐረር ቆንጆ የምስራቋ አባቱ ደግሞ ወሎዬ ነው ለዛውም ራያ አይናቸውን አይተሻል ተሻፍጅበታልሽ ልጄን ባይሽ ያየ አመነዘረ ይላል ቃሉ አመንዝረሽ ለኃጢአት እንድትጋበዥ አልፈልግ ሴጋ ብትመችበትስ ገብቶሻል ቆንጆ ወሎዬ ራያ ልጅ አለ እሺ ያ ዶንት ስትሬስ አባውት ማይ ልጅ ማለት ነው። ስለ ልጄ አንተ ጠይቀኝ አይደለም አፌ ላይ መተውም አውርቼ አልጠግበው። እሺ ዶንት ስትሬስ የኔና የወሎዬ ድቅያ አስባችሁታል? እኔ ልጄን ለማንም ለመጣና ለሄደ ወንድ አባዬ እያለ ለማንም መንገደኛ ልቃሚ ወንድ እንዲሰግድ ማረግ አይነት ሴት አይደለም። እኔን ታውቁኛላችሁ። እንኳን ሊሰግድለት እቤትሽ እንኳን ልምጣ ሲሉ የኔ ቤት እንደ ቤተ መንግስት በጣም ሩቅ ነው። አለ ፓስፖርት አይገባም። ቢኮዝ ኦፍ የኔ ልጅ ገብቶሻል? ልጄ የኔን ደስታና የማንም ቁሻሻ ጋር ብሬ ለማሳለፍ ስል የኔ ልጅ ለአንድ ደቂቃ የማንም ልቃሚ በስነ ስርዓት ገላውን የማይታጠብ ሰው እንኳን ልጄን ቀና ብሎ አያየው። ልጄ ምንም ነገር እንኳን ባላረግለት በዚህ ክብሩን ጠብቄለታለሁ። በእኔ አያፍርም። እናቴ እንደዚህ ናት ብሎ በእኔ አያፍርም። ገብቶሻል? የማንንም መንገደኛ ከልጄ ጋር ሰልፊ እንዲነሳ እኔ ፊት አልሰጥም። እንኳን ለእናንተ አይደለም ለቤተሰቦቼ እንኳን የልጄን ፎቶ አልክላቸው። ልጄ መግባቢያ አይደለም። ገብቶቻል? እኔን ነው የምታውቁት፣ ከኔ ጋር ነው የምታወሩት። ልጄ ምን አባታችሁ ነው? ምድረ ደከከናም ጥቃቅና አነስተኛ። ስለ ልጄ እንዴት ደረቴን ቀን አድርጌ እንደማወራ ብታዩ። ለምን ዘበኛ አይሆንም? I proud of my son.
ካኒው ጌት የማንንም መንገደኛ ልቃሚ ለአንድ ቀን ለሚስመኝና ከኔ ጋር ለሚሆን ሰው ልጄ በዛ አይን እንዲታይ ቢያንስ ልጄ እንደዚህ አይነት ሂስቶሪ በእኔ ውስጥ አያገኝም። ገብቶሻል? የኔ ልጅ ድዳም አይደለም፣ ያምራል። የሆነ ስታዩ ትሻፍጅበታለሽ። ለአንቺ እንዳትሳሳች ለሰማይ ቤት ይስል እና ይበቃችኋል። ትንተና ያ ለአንድ ወቅት ስሜት ስትሉ ልጆቻችሁን የማንንም መንገደኛ አባዬ እያለ ያስጠራችሁ ቀን ያኔ ነው ልጆቻችሁ ኮንፊደንሳቸው እንደ መሬት ወይ ደግሞ ምስጥ እንደበላው ቤት ኮንፊደንሳቸው ተሸርሽሮ ባዶ ሆነው የሚቀሩት ለሰዎች መስገድ የሚጀምሩት ያኔ ነው። እሺ ያ ኖ ልጆቻችሁ ኖ ማለትና የስ ማለት መቻል አለባቸው። የሚስማማቸውን ነገር የስ፣ ማይስማማቸውን ነገር ኖ ማለት ቢያንስ ይሄንን ነገር ማወቅ አለባቸው። የኔ ልጅ ይሄን ያውቃል። አሁንና ልጄ ብለው ዋይ ማማ ነው የሚል ምክንያቱም ይሄ የኔ ህይወት እንደሆነ ያውቃል። የራሱን ቀይ መስመር ያውቃል፣ የኔን ቀይ መስመር ያውቃል። እንደናንተ ድብልቅልቁ የወጣ የለም አይነት እንትን የለም። ተነጋግረን አይደለም ተግባብተን ሪስፔክት በግድ ሽጉጥ ደቀኝ ሳይሆን ሂ ኖይስ። እኔ አሁን እዚህ ትቻችሁ ብሄድ 10 ሰዓት ስራ ሄጄ ብመጣ እዚች ጋር ይመጣም ልጅ እኔ እኮ የለው እናንተ አውሩ ተጫወቱ ብዬ ትቻችሁ ብሄድ ልጄ አይገባባችሁ። ተናግሬው አይደለም ሂ ኖይስ የራሱን መስመር ያውቃል። ገብታችኋል? ያ እየተደበደበ ያደገ ልጅ አይደለም ያለኝ እኔ ልጅ እና ሰላም በለው እንትናን እንጂ እየተባለ እየተገደደ ያደገ ልጅ አይደለም ያለኝ። ገብታችኋል? ያ እኔ የማንንም መንገደኛ ተዋወቃለሁና ልጄ የኔን ህይወት ለማድመቅ እዛ ውስጥ ህይወቱን ሉዝ የሚያደርግ ሰው አይደለም። ገብቶሻል? ምንም ነገር ባላረግለት ዙፋን እንኳን ባልሰጠው ይሄንን መስመሩን ክብሩን ጠብቄለታል። የልጆቻችሁን ክብር ጠብቆ እሺ። የርቀት ፍቅር ጀምራችሁ አባዬ እማዬ እያላችሁ ልጆቻችሁን የማያውቀውን ሰው ከልጆቻችሁን አይምሮ ዳሜጅ የምታረጉ ሰዎች ይሄን ብቻ ጠብቁለት። ሌላ ነገር ምንም ነገር ባታረጉ የእውነት ልጄ ቢያንስ እናቴ ሸርሙጣ አይደለችም ብሎ በእርግጠኝነት ባይናገርም እንዲህ ኮንፈርት ይላል። የመጣ ሄዶን የቱ አባቱ እንደሆነ እንዲጠራጠር አላደረገው። አባቴው ልጄ ራያ ወሎዬ ጀግና አባት አለው ከኔ ጋር ባይኖርም ማለት ነው። እዛ ሴት አለው ሌላ አባዬ ብሎ የሚጠራው ሰው አያስፈልገው። ምናልባት ተከባብሮ አብሮ ዝም ብሎ የሚኖር ሰው አክሴፕት ሊያደርግ ይችላል እንጂ አባቴ ነው ሺት ውሸት እንዴት ነው ልጄ የማስተምረው? ነው እንዴት ነው ማስመሰል ልጄ የማስተምረው? የትዳርም ወይ አዳርም ተስፈኞች ልጆቻችሁን ከእንደዚህ አይነት ነገር ጠብቁ። ይሄን ነው አደራ የምላችሁ። እሺ ይገባኛል፣ ስሜት ይኖራችኋል፣ ፍላጎት ይኖራችኋል፣ ምናምን ህይወት ይቀጥላል እኮ ትላላችሁ። የእናንተ ህይወት ነው የሚቀጥለው እንጂ የእናንተ ህይወት ላይ ልጆቻችሁን ለማዳመቂያነት እንዳትጨምሯቸው። እንዲህ ለማድመቂያ ገብቶቻል? ያ የኔ ስሜት ሊረካ ልጅ አጨብጫቢ መሆን የለበትም። እሺ ያ እና ትንሽ ነገር ይመስላል እንጂ ልጆችን አንገት የሚያስደፋ ነገር፣ በተለይ ወንድ ልጅ ካላችሁ ወንድ ልጅ ሁሉም እናቱ ጨዋ እንደሆነች ነው የሚያውቀው። ያችን ነገር ያጣቀን ከግድግዳ ጋር ነው የሚያጋጫችሁ። እናንተ እናት ሳትሆኑ ተራ ሰው ናችሁ። እቺ ነው የምላችሁ። በዚህ በጣም ፕራውድ ነኝ። ባይዘው የእውነት ማለት በራሴ ተጨንቄ ተቸግሬ ምናምን አይደለም ይሄንን የልጄን ነገር ያስጠበቁት። ይሄ ዴሊ የኔ በቃ እንትኔ ነው
ላይፌ እንደዚህ የማያውቁት ሀገር አይናፍቅም ነው። እንደዚህ እናንተ የምታወሩት ዓለሞች ስለማያላውቀው ስለማይናፍቀኝ የቀረብኝም አይመስልም። ይህ ብላኝ ሻሽ እዚህ ላይ ታንቆ ሊሞት ያለ እንደዚህ ያለ ሰውዬ እንደዚህ አንገቱን እንኳን ይዞ መሄድ አቅቶት እንደዚህ ተደግፎ ሻሽ ተደግፎ ክብሪት እንጨት እዚህ ስራ አድርጎ የሚሄደው ሰውዬ ባባ እያሉ ልጆቻቸውን 3 ዓለም ቁጭ ብሎ ባዮሎጂካል አባቱ ባይኖርም እሱ ግን እሱ እንደሚወደው ብሎ ሰውየው ቢሉን እንኳን መክፈል አቅቶት በዛው ሻሽ ሲጥ ጨርቄ ቢለው ራሱን አደረገ። ከዛ ነው ለልጄ ምንድነው የምለው ያ ባባ የምትለው ሰው ራሱን አጠፋ ነው የምለው። እንደገና ሌላ ባባ መታ እሱንም ባባ በለው ነው የምለው። እግዚአብሔር እናቴ ትሙት ያለታኔ ያኔ ነው ራሴን በቃ እኔ የለውም ጋይስ፣ አረ እግዚአብሔርን የለው ገና ሳስበው እናደዳለሁ እንዴ። እናቴ ትሙት እንኳን በሪሌሽን ውስጥ ገብቶ አይደለም እኔ ሰው ቤትሽ እመጣለሁ ብሎኝ እሺ ብዬ ተስማምቼ ምናምን ቤቴ ሊመጡ ጓደኞች ኖርማል 10 ደቂቃ ሲቀረኝ ነገ ስራ አለኝ ብዬ ካንስል አረገዋል። ምን አባታችሁ እኔ ቤታቸው ሄጄ አንድ ቀን የኔን ምናልባት አየር መቀየር ፈልጌ ለኔ ታይማቸውን ሉዝ ያደርጋሉ for what ምን ስለው 10 ደቂቃ ሲቀረኝ አይ ተደወለልኝ ስራ አለኝ እቀራለሁ እንዳይመጡ አረጋል። ዝም ብዬ ሳስበው ልጌ 3 ጊዜ ኩሽና የሚመጣ ከሆነ ለነሱ ሲል 2 ጊዜ ይመጣል። አንድ ጊዜውንስ ለምን አባታቸው ስለሆነ ነው የሚቀረው? ማን ስለሆነ ነው የሚቀረው? የኔ ልጅ ማን ስለሆነ ለነሱ ነፃነትን ልጄን ለምን አንድ ጊዜ እንደገና ተመልሶ የሚመጣው ነፃነቱን ነፍጓል። ሁይዝ ማን ናቸው እነሱ? ያንን መስዋዕትነት በቤታቸው ይከፍሉለታል። ቤታቸው የት እንደሆነ ራሱ ያውቃቸዋል። ዛሴ በኔ ህይወት ውስጥ የሚመጡ ሰዎች የኔን ታይም ብቻ ነው መሰጣቸው፣ የልጄን ሰዓት አልሰጣቸው። ኔቨር አይጌ እንኳን ኖርማል ሰዎች ለቤተሰቤም አልሰጣችሁ። What about social life? This is social life. You are with me, Hassane. You are big with me. ዓለም አቀፍ ጥያቄ ጠይቀ ከተለያየ ቦታ ዓለምን እኮ አለ ፓስፖርትና አለ ቪዛ እኮ እየጎበኘው ነው ያለሁት። ከየቤቱ ስፈልግ ከጀርመን ስፈልግ ከአሜሪካ ሰው ምን እንዴት ያስባል? እዚህ ገብተህ ቶፒክ ላይ ታወራ የለ እንዴ? ሃይ አንዱ ምን አለ መሰለ አባትየው በጣም ሰካራም ነው። ሁሉ ቀን እየሰከረ ቤት ይገባል። ከዛ ልጅየው ምን አለች? አባዬ እንደዚህ የምሰክርበትን ብር እኮ እውነት ዓለምን ትዞርበት ነበረ አለችው። አባትየው ምን አላት? አይ ልጄ ሞኝ ነሽ ለካ አላት። ምንድነው ስትለው እኔ ዓለምን ለመዞር ከምደክም ስጠጣ ራሷ ዓለም እኔ ላይ ትዞር የለ እንዴ አለ። ስጠጣ ዓለም ራሷ እኔ ላይ ትዞር የለ ወይ? ምን አደከመኛል እኔ ምን አደከመኛ about social this is social big እንዴ ትልቅ ፋሚሊዎች ነን እኮ እኛ ጋይስ። ገበናችሁና ላይ ተከባብረን በርቀት just look don't touch በዚህ ተግባብተን ተከባብረን እኮ ምንኖር። ዛሴት ምን አደከመኝ እኔ ዓለምን እንደዚህ ነው። ሁሉም ካርቶን ቤቶች ናቸው ዩሮፕን እኔ ያውቃል። ዝም ብዬ ሳያቸው ምንም በየቦታ ያው እንጀራ ዱቄት ገዝተው ሲጠቀጥቁ ነው የሚውሉት። ሌላ ምን አለ? ስንደዶ ይዤ ልሄድ ነው አብሬ ልጠቀጥቅ እስቲ እነሱን ልምሰል ብዬ ምን ላደርግ ነው የምሄድ? I am happy on this life። እኔ እንጃ ምንም የቀረብኝ ብዬ አይምሮይ ላይ አይመጣልኝም። ለምን እንደሆነ አላውቅም ጋይስ። የእውነት ሰዓት አልበቃ ብሎኝ 24 ሰዓት ከሌላኛው ቀን ሰዓት ተበድሬ ነው እኮ እዚህ የምቀመጠው። አልበቃ ብሎ 24 ሰዓት አልበቃ ብሎ ከሁለተኛው ቀን እበደራለሁ 5 ሰዓት። የእውነት 24 ሰዓት አልበቃ ያላሰው ቢኖር ለዚህ ላይፏ እኔ ነኝ። ቢዚ ሞኝ አይደለም ተማረሬም አይደለም
የእውነት ስናደድም የእውነት የምናደደው ሚዲያ ላይ ነው። ስስቅም የእውነት የምስቀው ሚዲያ ላይ ነው። ዘናም ስል ዘናም ምለው ብዙ ነገር የምታዘበው መማረው ሚዲያ ላይ ነው። አይ ላይክ ሚዲያ። ይሁን ተረጋጊ። የእውነት ተረጋጊ ካልከኝ ስናደድ ምን ልትለኝ ነው ታዲያ? ያ ሐቢቢ ያ ቀልቢ ማለት ነው። እና አንድ ሙዚቃ ልጋብዛችሁና ጊዜውን ያማከለ ሙዚቃ ሳይሆን መልእክትም የሚሆን ለጋብዛችሁና ከዛን ወደ ኔክስት አጀንዳ እንሄዳለን። ግን እስካሁን ያወራሁት እኮ ዛሬ እናንተ በጻፋችሁት ላይ ነው። አጀንዳ እኮ አይደለም። ገባችሁ? ያ የሆነ ኒክ ብሎክ አድርጉ ጋይስ። የተጻፈውን ነገር አይታችኋል? ቦልጉ ባንቺ ድረስ ንፍጣ እኔ ገና 1000 ዓመት ከነሱ ጋር ልኖር የምፈልግ ሰው ናቸው። አሁን የጻፍሻቸው ጅንን እስቲ ለምን ገኛለው መንገድ ላይ ወጥቼ